በህፃንነቷ በወላጅ አባቷ የተጣለችው ዳጣ ጎዳና ላይ ያደገችው ወላጅ አባቷን አግኝታለች። በሞገስ ድጋፍ ሞገስ ቤተሰቦችሽን መፈለግ አለብሽ፣ አንድ ቀን ከቤተሰቦችሽ ጋር ትገናኝ ይሆናል ብሎ በሞገስ በኩል ቤተሰቦቿን ወላጅ አባቷን እንድታገኝ ረቷታል። ስትጣል ያየቻትና ያነሳቻትን አግኝተው ከሷ ሁሉንም ነገር ከሰሙ በኋላ እናቷ እንዳጣለቻት አባቷ እንደጣላትም አካባቢው ሰፈሩንም እንዲሁም ቤቱንም የምታውቀው ከሷ ጋር ካወሩ በኋላ ሰፈር እንደቀየሩና አሁን ያሉበትን ደግሞ አውቀው እዛ ቤት ድረስ ሄዳ ዳጣ በር ቆርቁራለች። ወላጅ አባቷ በሩን ከፈተ። ማነች በማለትም ጥያቄውን ጠየቀ። ወላጅ አባቴ ነህ አይደለ በማለት ለአባቷ ስትጠይቀው እሱ ደግሞ በጣም ደንግጦ አረ ምን አይነት እብድ ነው ያመጣህብኝ፣ እባክህ ይዘህ እንደመጣ ይዘህና ሄድ በማለት ለሞገስ ነገረው። ተረጋጋ ሲልም እብድ አይደለችም ጤነኛ ናት ሲል ለአባቷ ተናግሯል። በሩን ከፍታ ቀጥታ ወደ ውስጥ ገብታ ቤተሰቦቹን ሁሉ አይታለች። ሚስትም እንዳለው ልጆችም እንዳሉት ካየች በኋላ እቆመች። እግራ ገባት። እንጀራ እናቷ አረ ምን አይነት እብድ ነው ያመጣብን፣ ማናት ይቺ በማለት በሩን ከፍታ ሄዳ ምን አይነት እብድ ነው ያመጣህብን ና እንዳስገባሃት አውጣ ውሰድ ስትል ለባለቤቷ ነገረችው። እሱ ደግሞ እኔ አላውቃትም እብድ ናት ሲል መለሰላት። ሞገስ ተናደደ። ለምን እንደዚህ ትላለህ ሲል መልሶለታል። አንተ ወላጅ አባቴ ነህ አይደለ? ለምን እንደዚህ ታደርጋለህ? ቶኝ እኔም አልፈልግም እናቴ ስትል እናቷን ጠይቃለች። እሷ ወደ ቤት ስትገባና ሲጨቃጨቁ የቤት ሰራተኛ ቃስ ብላ እያዳመጠች ነበር። በዛ ቤት ተቀጥራ የምትሰራ የቤት ሰራተኛ ስለ ልጇ ወይንም ስለ ዳጣ ማወቅ የፈለገችው ነገር አለ። የተወለደችው ከቤት ሰራተኛዋ ይመስላል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት እትርፍርፍ ይበል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ቪዲዮን ላይክ እና ሼር ያደርጋችሁ እስከ ፍጻሜው እንድትከታተሉ ስል በአክብሮት እጠይቃለሁ። በልጅነቷ በህፃንነቷ ከቤት አውጥቶ የጣላት ወላጅ አባትም ዳጣ በጎዳና አድጋ ቤተሰቦቿን በሷ ሳይሆን በተጠጋቻቸው በ6 ወራት ትውውቅ ውስጥ አሪፍ ሰዎች ያፈራችውና እንዲሁም በዛ ስም መጠራት የፈለገችው በብሩክ አባት ወይንም ዳጣ ብሩክ ተብዬ ብጠራ ደስ ይለኛል እያለችው በጓደኛው በሞገስ ብርታት ቤተሰቦቿን እንድትፈልግ እሱም እገዛውን ቀጥሎ ቤቱ ድረስ ይዞ ሄዷል። እባክህ ትዳሬ ይበጠበጣል፣ አሁን ላይ ልጄ ናት ብዬ አመኘ ብቀበል በማለት ለሞገስ ነገር። ሞገስም እሱ ወላጅ አባቷ እንደሆነ ውጭ ላይ በእርጋታ ቃስ እያሉ እንዲቀበልና ስለ እሷም እንዲያጣራም ልጅነቱንም በዲኤንኤ ምርመራም ተጣርቶ ማወቅ እንዳለበት ያንን ተናግሯል። እኔና እሱ የተዋወቅ ነው ለ6 ወራት ነው ብሎ የተዋወቁበትንም ጊዜያቶችን እውነቱን ለአባቱ ተናግሯል። ያንቺ መንጣት የብዙ ጊዜ የልጅነቴ ጸጸቴ ነው የቀረፍሽልኝ፣ ሁልጊዜ የምጸጸትበት ነው። ከህሊኔ ጠፍተሽ አታቂም፣ ግን አሁን ላይ ልጄ ነሽ ብዬ ብቀበል ትዳሬ ይፈርስብኛል አለ ለቤተሰቦቹ እያሰበው። የመጨረሻዋ ትንሿ ልጅ በጣም ተወዳታለች። ያችን ዳጣ ሞልቃቃዋ ተለቅ ያለችው ልጅ ደግሞ በጭራሽ እሷ እህቷ ያልመሰለቻትና የእንጀራ እናቷ ክፋት በዳጣ ጎቶ ይታያል።
ኪችን ሄደች። የቤት ሰራተኛዋ እያንጎራጎረች ስራዋን እየሰራች ነበር። ድንገት ስትገባ ወደ እሷ ጋር ኮቴም የለሽም ወይ ለምንድነው እንደዚህ የምትሆነው ስትልም እሷ ግን ወደ እሷ ጋር ሄዳ አንዳንድ ስራም ካለሽ ላግዝሽ ብዬ ነው ብላ ለቤት ሰራተኛዋ ነገረቻት። እሺ እቀፊኝ ስትል ለቤት ሰራተኛዋ ነገረቻት። ለምንድነው የማቅፈሽ ስትል መለሰችላት። እኔ ታቅፌ አላውቅም አለች ዳጣ በደስታ የቤት ሰራተኛዋ አቀፈች። እቤት ውስጥ እሷን የሚያሳስባትና ማድረግ የሌለባት እዛ ቤት ከቆየችና እንድትቆይ የሚያግዛትን ነገሮችና እንድትጠነቀቅ የሚረዳትን ነገሮች ነገረቻት። ሴትዮዋ ኃይለኛ እንደሆነች ሴትዮዋም እንደገና ደግሞ ትልቋም ልጅ እንደዚሁ በሰፈር ማትወደድና ከእንጀራ እናቷ ጋር ሁለቱም ጥሩ እንዳልሆኑ ትንሿ ልጅ ጥሩ እንደሆነች እቤት ውስጥ ያለውን ልጅ ደግሞ ወንድ ልጅ ያቺ ሴቷ ልጅ እንደምትመኘው እንዲሁም ትሸዋለች ብላ ስትነግራት ትሸዋለች ማለት ምን ማለት ነው ስትል ዳጣ ነግራታል። ዳጣ ለዛች ለቤት ሰራተኛዋ ነግራታል። እነሱ በተቀመጡበትም እሷ ቆማ ስታያቸው በጣም መልካም የሆነች ደስ የሚል ነገር አላት ብሎ ሲናገር ለትልቋ ለአባቷ ልጅ ምኗ ይወደዳል ምኗ ደስ ይላል አለች በቅናት እየተንጨረጨረ። ትንሿ ሙሃ የምትባለው ልጅ ዳጣን ወዳታለች። እኔ እህቶች ብዙ አሉኝ የሌለኝ ወንድ ነው ስትል መለሰች። ይህንን ልጅ ጠበቅ አድርገሽ እንድትይዥው እፈልጋለሁ አለች ማርታ እንጀራ እናቷ። አባትየው ወደ ቤት ተመልሳ እስከሚስተካከል ድረስ ነገሮቹ እስከሚስተካከሉ ድረስ እዛ ቤት እንድትቆይለት ዳጣን ተናገረ። ባለቤቱ አልፈለገችም፣ ደስ አላላትም። እኔ የዚህ ቤት ኃላፊ ነኝ፣ የምነግርሽ ነገር ደግሞ መስማት አለብሽ፣ እስከ ተወሰነ ጊዜ እዚህ ቤት መቆየት አለባት ልጅቷ ብሎ ቆጣ ባለመልክ ለባለቤቱ ተናገረ። ባለቤቱ ግን ደስ አላላትም። እኔን እትቶ የሚጠጋው እሷን ነው፣ ደስ የሚል ነገር አላት እኮ ብሎ ተናገረ ናታን ብላ ለእናቷ ትናገራለች። እናቲቱ ደግሞ ብዙም ነገር ደስ አላላትም ከሱ ጋር መጫወቷ። እዛ ቤት እንደሆኑ ትንሿ ልጅና ናታን እንዲሁም ውሃ የኳስ እየተጫወቱ ነበር። በዛ ደስ ብሏታል። እየተጫወቱ ፍንድድቅ ብለዋል። ቀናተኛዋ ትልቋ የእንጀራ ልጅ ፎቅ ላይ ሆና እያየች ነበረ። ከኒ ጋር ይህን ያህል ጊዜ ሰጥቶ የማይጫወት ልጅ ትላንት በመጣችው ከዳጣ ጋርና እንዲህ አይነት ጊዜ እንዴት ያሳልፋል እያለ እየተንጨረጨረች እናቲቱ የዳጣ ወደዛ ቤት የመመለሱ ነገር ደስ አላላትም። እኔም እኮ ደስ አላለኝም ስትል ለልጇ ነግራታለች። የሷ እዚህ ቤት መንጣት ለኔ ምንም ነገር ደስ አላለኝም። እሷ ከመጣች ጀምሮ እኮ ከኔ ጋር ምንም አይነት ነገር አይፈልግም ወይንም መቅረብ አይፈልግም ከእሷ ጋር ነው። እኔ ደግሞ እሷ ከመጣች ጀምሮ ደስተኛ አይደለሁም ስትል ለእናቷ ተናገረ። ታዲያ ምን ላድርግ እሱ አለ አባትሽ ስትል ለልጇ ነገረቻት። እሷን እንደሚያደንቃትና ከሷ ጋር መራቅ እንደ አለበት ወይንም እንደ ራቀ ስላወቀች እንድትጠጋው ደግሞ እናቲቱ ነገረቻት። በዛም መሰረት ኳሳቸውን ከተጫወቱ በኋላ እሱም መጽሐፍ እያነበበ ክላሱ እንደነበረ ዳጣዬ ግልጸኛ ስለሆነች ቀጥታ ወደሱ ጋር ትሄድና እተኛበት ፍራሽ ላይ እሷም እንደለመደችው ልክ እንደ ብሩክ ቤት ፈታ በማለት መልክ አጠገቡ ተቀምጣለች። ያቺ ቅናተኛዋ የአባቷ ወይንም የእንጀራ ልጅ ለኔ መጽሐፍ አነባለሁ እያልክ ጊዜ አትሰጠኝም ወይንም ደግሞ መጽሐፍም እንዳነብም አትፈልግም ስትል ነገረችው። መጽሐፍ ማንበብ ትወጃለሽ ወይ ልስጥሽ ወይ ሲል ለዳጣ ነገራት። ይህንን ሁሉ መጽሐፍ አንተ ነው ወይ የምታነበው? እኔ አላነብም ስትል ነገረችው። ለምን አተማርሽም እንደ ሲል ነገራት። ቀጥታ ሳታንኳኳ ገባቻች ቅናተኛ። ለኔ ስለ ጊዜ አትሰጠኝም ለሷ ግን እያለች በቅናት ስትንጨረጨር አረ
እሷም ከዛ ክላስ ስትወጣና ስጣት አረ መጽሐፉንም ታንብብ በላ ያቺ ዳጣ ከክላስ ትወጣል። መጽሐፍ ማንበብ ከፈለግሽ ማን ከለከለሽ? ማንበብ ትችይለም ወይ ብሎ እሱ መጽሐፉን እያነበበ በድፍረት ወደ እሱ ጋር ጠጋ ብላ እሱን መነካካት ስትጀምር አንቺ በጣም ባለጌ ሴት ነሽ፣ እኔ እናትና አባትሽን አክብሬ ነው እንጂ አንቺ በጣም ባለጌና ማታስፈልጊ መጥፎ ሴት ነሽ ብሎ ያችን አመነጭ አጨቃት። በጣም ተናዳለች፣ እርር ብላለች። ሞገስም ወደ እዛ ቤት መደባለቋ በጣም አስደስቶታል። የዲኤንኤ ምርመራ ደግሞ መካሄድ አለበት ብሎ አባትየው ሲናገር በእኔ ልጅነት ትጠራጠራለህ ወይ ስትል ዳጣ ተናግራለች። እንዴት ነው ከእህቶችሽ ጋር እየተቀራረብሽ ነው ወይ ብሎ አባት ልጁን ለዳጣን ጠየቃት። አዎ ብላ መለሰችለት። ልብሶች እገዛልሻለሁ፣ በአንቺ መጠኑንም ለአንቺ የሚሄዱ ልብሶችን ትገዣለሽ ወይንም እገዛልሻለሁ ብሎ ነገራት። በጣም ምርጥ እህቶች ናቸው ያሉኝ ስትል አብሶ ውሃ ብላ ትንሿ ልጅ ስትጠራ በእነሱ ፊት አባዬ ብላ እንዳትጠራው አባት አስጠንቅቋታል። ያ ነገር ደግሞ ውጤቱ ከተረጋገጠና ያሰበው እስከሚስተካከል ድረስ ዝም ብላ እንደምትቀመጥ እህቶቿንም እንዲሁም ደግሞ በአባት መልክ እንዳትጠራው ያልፈለገው ወላጅ አባት ሴትዮዋ እንደተቀመጠች ደግሞ አንቺ ትግስተኛ መሆን አለብሽ፣ አባትሽ እንደዚህ በምቾት አንደላቆ እያኖረኝ በመታገስ ነው፣ ስለዚህ አንቺም ወደ ናታ ስትጠጊ ደግሞ በብልሃት ነው እያለች ልጅቷ ወደ እዛ ወንዱ ልጅ ቤት ያለው ልጅ ጋር እንድትቀርብላት እፈልጋለች። ዳጣ በጣም ምርጥ እህቶች ናቸው ያሉኝ አባዬ ብላ እንደዛ ስትል ያቺ እንጀራ እናት ወይዘሮ ማርታ ሰምታለች። ደንገጥ ብላ ወደ ሳሎን ሄዳ ያቺ ልጅ የሱ ልጅ መሆኑን አውቃለች። ዳጣ የቤት ሰራተኛዋ ልጅ ትመስላለች። አባት እንግዲህ ባለቤቱ ልጅ እንዳለው አልተናገረም። በህፃንነት የተጣለች ልጅ ናት። ይህንን ነገር ደግሞ አምኖ ልጅነቱ ለአሁን ላይ መገኘቱ ለሱ ትልቅ ሰላም የእምን ጊዜ ሰላም ያጣበትን ህልሙ የተፈታበት ነው። ለቤተሰቦቹ ወይንም ለባለቤቱ ለመናገር ደግሞ ቤተሰብ መስርቶ ልጆች ወልዶ ትልቅ ህይወት እየኖረ ላይ ነው። እንግዲህ ዳጣ ቤተሰቦቿን ፍለጋ የመጣችው ማለት ነው። በመጨረሻ ሴትዮዋ ሲያወራ ሰምታ በጣም ደንግጣለች። እሷን በትልቋ ላይ ዳጣ አልተወደደችም ነበረ። ቀጣዩ ክፍል እንግዲህ የዳጥዬ እናት የቤት ሰራተኛዋ ትሆናለች። አባትየው ስፍርጥ አድርጎ ይናገር ይሆን ወይ? ከትዳር በፊት የተወለደች እሷን ከማግባቱ በፊት የተወለደች ልጅ ከሆነች ምንም የሚያንጨረጭራት ነገር የለም ማለት ነው። አሁን የመሰረተው ትዳሩ ግን በትዳሩ ላይ ማግጦ ከሄዶ ከሆነ የወለዳት ነው ሊያንጨረጭራት የሚገባው እንጂ አንድ ወንድ ልጅ ከትዳር በፊት ልጅ ቢኖረው ማሳወቁ መልካም ነው። ግን አሁን ላለው ህይወት ላይ ደግሞ ብዙ